ልክት ነበረብኝ፣ የቡዳ መንፈስ ነበረብኝ። የዘር መንፈስ ደግሞ ይፈልገኝ እንደነበረ ከላይ ላይ ሆኖ ይናገር ነበር። ከ12 ሰዓት በኋላ ሲሆን አጋንንቶቹ ይመጣሉ። እሳት ምናምን ጭሬ የሆነ ነገር ይዘው የሚያስፈራ ነገር፣ ፊታቸው የሚያስፈራ ነው። አባቴ እኔ ላይ ሆኖ ይተኩስ ነበር፣ መሳሪያ ይተኩስ ነበር እንዲሸሹልኝ። አንገቴ ላይ አሻንክታብ ሙሉ ነበር። ኢየሱስ ማን ነው አላውቅም። ሰው ይሆን አምላክ ይሆን አላውቅም። ሌሊቱን በሙሉ ነው ስጠበቅ ማድረው። አጠገቤ ያሉትን መቦጨቅ ነው፣ መያዝ ነው፣ አስጥሉኝ ነው፣ ስራቸው መግባት ነው። በቃ ያዛት ሊገላት ነው። ሬሳዋን እንኳን ቢሰጠኝ ለኔ መልካም ነው። ሰይጣን ሲያሳቅፉ ማን አለ ትያ ብሎ ነው ያወጣልኝ፣ የግሌ ማለት ነው። ማን ነው ኢየሱስ ለኔ የሚሞተው? ልጆች ይገባቸዋል ብሎ ያን ሰዓት ልጆችን ይዞ ማንም የሚነግር የለም። እዚህ ቤት ውስጥ ኘምኘም ስትይ እንዳልመለክ ባይግ እገልሻለሁ። ቀጥቅጦ ሲያቅተው ከኔና ከኢየሱስ ምረጪ ብሎ ነው አንድ ቀን የመጣ። አውጥቶ ውጪ ወረወረኝ። ኢየሱስ ተቀበለኝ። በራእይ ነው የተናገረኝ። ስራ እንደሚሰጠኝ እግዚአብሔር ተናገረኝ። በአንድ ወር ውስጥ ትዳር በቃ ይሆንና ትገባላችሁ ልጸልይ ያልኩ። ጌታ ይናገረኛል። መቼ ነው የሚነግርሽ አሉ። በ15ኛው ቀን የእግዚአብሔር ፍቃድ መጣ። ቤቱን አሳየኝ። 85% ክራይቴሪያን ያሟላል። ስለዚህ በቃ እሺ ልበለው ብዬ ያልኩ ሌሊት እግዚአብሔር መጣ። እኛ የውጭን ነገር ነው የምናየው፣ እግዚአብሔር ግን የውስጥን ነው የሚያየው። እጅግ ብዙ ዋጋ ከፍዬበታለሁ። ታይፈስና ታይፎይድ ብለው 3 አይነት መድኃኒት፣ አረንጓዴ በአረንጓዴ አይነት መድኃኒት፣ እንደገና ሮዝ ነጭ ሰጠኝ እና ይሄን ሰጥተውኛል። ግን አላዳነኝም። ራስ ምታቱም አልተወኝም። ግን ፊትሽን አይተሻል አሉ። ከዛ በኋላ ዶክተሩ አየ፣ በጣም አዝናለሁ አለ። ይሄ ክኒን እኮ አይሰጥ፣ ብዙ ሰዎች የሚሞቱበት ክኒን ነው። ስለዚህ ሰውነትሽ በጣም አብጧል። ይሄ ያበጠው አይንሽ ቢጫ ነው። ስለዚህ በቃ ልክ እሱን ስጀምር በማህፀኔ ደም እንደ ጎርፍ 6 ቀን ተከታታይ ነው እንደ ውሃ አንሶላ እድጄ አረጋለሁ። ከተወሰነ በኋላ በእግሬ ላይ ይፈሳል። ሰውነቴ እያበጠ ከጣቴ ላይ ቀለበት አወጡ። ቅዳሜ ቀን ደከመኝ፣ በጣም ደከምኩ። እግሬ ሞላ። ፊቴ ይሄንን ነው የሚያክለው። ሰውን ለማየት እንዲህ ብዬ ነው ማየው። ላይ ወድቋል አይኔ ማለት ነው። ወይዘሮ አበራሽ ምን ልታረጊ መጣሽ ስታየኝ፣ ማነው ዶክተር ተበላሽቼልሻለሁ፣ ወጣት ነው ትበላ። ብዙዎች ከግራዬ ከቅኜ ይሄዳሉ፣ ሞተው ማለት ነው ይወጣሉ። አትድንም። ብትድን ግን ያልጋ ቁራኛ ትሆናለች። በሬሳና ሬሳ መሃል የነበርኩ ሴት። ቀጥሎ የምትሰሙት ምስክርነት የአንድ ሰው የግል ልምምድና ምስክርነት ነው እንጂ ይሄ የተጻፈ ሁሉም ሰው ሊያደርጉት የሚገባ ልምምድ አይደለም። ስለዚህ መስካሪዋ በምስክርነት የምትናገረውን የህይወት ታሪኳን በምትሰሙበት ጊዜ የወሰነቻቸው ውሳኔዎችም ሆነ የገጠሟት ተግዳሮት ለግል ህይወቷ ለራሷ ብቻ የሆኑ ናቸው እንጂ ሁሉም ሰው ያንን ሰምቶና ተመልክቶ ማድረግ አለበት ማለት አይደለም። አድማጮቻችን ምስክርነቱን በምትሰሙበት ጊዜ ይህንን ነገር ከግምት በማስገባት እንደ እግዚአብሔር ቃል የሆነውን ነገር ብቻ በመውሰድና የግል ተሞክሮ ወይም በግል እግዚአብሔር የተናገራትን ግን ለሷ ብቻ እንደሆነ በመረዳት ተረድታችሁ እንድታዳምጡ በአክብሮት እንጠይቃለን። ወደ ምስክርነቱ። እኔ አበራሽ ኩታ እባላለሁ። ሆለታ፣ ከሆለታም ደግሞ ወደ ወልመራ ጎሮ በሚባል ስፍራ ላይ ነው የተወለድኩት። የተወሰነ አመት ካደግን በኋላ ንብረት ወዳለበት ወደ ሌላ ኢላላ ጎጆ ወደሚባልበት አባታችን ወሰደ። ባለትዳር ነኝ። የሁለት ልጆች እናት፣ አንድ ባል አለኝ። ይደንቀኛል የእግዚአብሔር አሰራር። በመጀመሪያ ደረጃ ባያት ነው ያደግኩት እና ከአባት ጋር አንድ ላይ ስለነበሩ በአንድ ላይ ነው ያሳደጉኝ። ብዙ ችግር ነበረኝ። እኔ ልክ ራሴን ሳቅ ችግር ነበር። ያም ቤተሰቤ ጣውትን የሚያመልክ ቃልቻ የሚያመልኩ
እንደገና ደግሞ ጨሌ እንደዛ አይነትን ነገር የሚያካሂዱ ቤተሰብ ነው ውስጥ ነው እና አመቺሳ እኔም ራሴ አመቺሳ የተደረኩ ሴት ነኝና እና ከዛ ውስጥ ነው የመጣሁት እና ገልማ አለ ገልማ የሚያመልኩበት ያለበት ቦታ ልክ እንደዚህ አይነት ያለበት ነው። በዛ የተነሳ ብዙ ጊዜ ሰይጣን ሲያጠፉ ይገላቸዋል ወይን ያሳመማቸዋል። ልክ እንደዚህ አይነት ችግር ነበረ እና ኋላ ላይ ነው የተረዳሁት፣ ካደኩ በኋላ ነው የተረዳሁት ያን። ስለዚህ ልክ ራሴን ሳው ልክብት ነበረብኝ፣ የቡዳ መንፈስ ነበረብኝ። እንደገና የዘር መንፈስ ደግሞ ይፈልገኝ እንደነበረ ከላይ ላይ ሆኖ ይናገር ነበረ እና ልክ በእንደዚህ አይነት ሁኔታዎች ውስጥ ታስሬ ነው የነበርኩ። ልክ ራሴን ሳቀው ጨለማ ገና ወደ 12 ሰዓት ከ12 ሰዓት በኋላ ሲሆን እኔ መጮህ ጀምራለሁ። አጋንንቶቹ ይመጣሉ። የኔ ናት ብሎ ጦር ይይዛሉ። እሳት ምናምን ጭሬ ሆነ ነገር ይዘው የሚያስፈራ ነገር፣ ፊታቸው የሚያስፈራ ነው። እኔ አያቸዋለሁ፣ እነሱ ግን አያዩም። እና አባቴ እኔ ላይ ሆኖ ይተኩስ ነበር፣ መሳሪያ ይተኩስ ነበር እንዲሸሹልኝ። እና አንገቴ ላይ አሻንክታብ ሙሉ ነበር፣ ገመድ ሙሉ ነበር። በቁመቴ ልክ ቀይና ጥቁር አስታውሳለሁኝና ልክ እንደዚህ ይታሰርልኝ ነበርና እኔ ግን ፈውስ አልነበረኝም። እና ልክ እንደዚህ አይነት ሁኔታዎች ውስጥ ነው ያመጣጤ ማለት ነውና እንደዚህ ይመስላል። ከዛ በኋላ እናቴም አባቴም በኋላ ላይ ነው ያወቁኝና ዘፋኞች ናቸው በሰፈር ማለት ነው። እና ያ መንፈስ ወጥቶብኛል። እንደገና ዘፈን በጣም እወዳለሁ። ስለዚህ ድምጽ መስማት እፈልጋለሁ። ከሰማው በቃ ያንን ሄጄ እነሱ እንደሚያርጉት ማድረግ እፈልጋለሁ። ያክስቴ ልጅ ነበረ ከአዲስ አበባ ይመጣል፣ ይደንሳል ናይት ክለብ አድሮና መጥቶ እዛ ሲደንስ እኔ ደግሞ በሳምንቱ ናና ደንስልኝ እባክን፣ እስከዛ ድረስ ያንን አደርጋለሁ። ድምጼ በጣም በቃቺ ዘፋኝ ነበር ምትሆነው ይባል ነበርና ገና ሕፃኖኜ ማለት ነው። እና ልክ በእንደዚህ ነገሮች የታሰርኩ ነበርኩ። በኋላ በአካባቢ ላይ እንትን ስንጫወት ማረጉሽ ስንጫወት እየተጫወትን ከልጆች መካከል ላይ እያለሁ መሳሪያ ድምጽ ሰማሁ። ሌሎቹ ልጆች በዛው ቀጥለዋል ጫወታውን፣ እኩያሞች ነን እና እኔ ግን እንዴት በሬዲዮ ያለው ነገር መሬት ላይ ሆነ ብዬ ለማየት ሩጬ ሄድኩ። ከዛ መዘምራኖች ቤት ውስጥ መሳሪያ እየተጫወቱ ነው እና ሲያጠኑ እና ልክ እንደዚህ አገኘዋቸው። ዘፈን ነው ብዬ ልክ አክስቴ ልጅ እንደሚያሳየኝ እኔ ደንስ ነበር በር ላይ ሆኜ። ልክ እሱ ሲያልቅ እኔ ወደ ልጆቹ ጫወታ መለስ ነበር። ልክ እንደዚህ እያደረኩ በኋላ አንድ ቀን ምን አለችኝ አንድ እህት፣ ዘማሪያን ናቸው እንግዲህና አንቺ ሳይሽ ወድሻለሁ እና ከቁመትሽ ጎንሽ ነው የሚሰፋው አለች እና ልጄ ነሽ አለችኝ። ልጄ የሚለኝን ሰምቼ ስለማላቅ እናቴ ትሁን ብዬ ሂጄ መሄዱና መጫወቱን ትቼ እሷ እግር ስር መቀመጥ ጀመርኩ። ልክ እንደዚህ ነው አጀማመሬ ማለት ነው። እና ልክ እንደዚህ ነው እና በኋላ አንድ ቀን ለካ ከዛ በኋላ ከመዝሙሩ በኋላ ለ30 ደቂቃ ደግሞ ለካ ይሰብካሉ፣ ስብከት አላቸው። አላውቅም ነበርና ቁጭ ብዬ ኢየሱስ አዳይ ነው፣ አሻንክታብ ካለ አንገት ላይ መድኃኒት አይሆንም፣ ኢየሱስ አዳይ ነው የሚል ድምጽ ሰማሁ። ሲሰብክ ማለት ነው ከዘማሪያን መካከል። በኋላ ልክ ያንን ስሰማ ከአንገቴ ላይ አውልቄ እዛው ነው ያስኩት። አውልቄ ኢየሱስ ማን ነው አላውቅ።
ሰው ይሁን አምላክ ይሁን አላውቅም። ነገር ግን ያንን ሰማሁ። አንገቴ ላይ አሸንክታቡ ሙሉ ሆኖ እንቅልፍ አልነበረኝም። እኔ ቤተሰቤ እንቅልፍ አልነበራቸውም። ሌሊቱን በሙሉ ነው ስጠበቅ ማድረው። አጠገቤ ያሉት መቦጨቅ ነው፣ መያዝ ነው፣ አስጥሉኝ ነው፣ ስራቸው መግባት ነው። እነሱ ይታዩኛል፣ እነሱ ያዩ እና ልክ እንደዚህ ማለት ነው። ስለዚህ ያንን አወለኩና ኢየሱስ የሚባለው ሰውዬ ካዳነ ታዲያ ለምን አደርጋለሁ ብዬ እዛው አወለኩና በእጄ ያስኩ። እንደ ያስኩኝ ስወጣ ወርውሬ ወደ ቤት ሄድኩ። ከዛም በኋላ ስታይ ቤት አሳደጌ ማለት ነው ስታየው በጣም ደነገጠች። እንደዚህም ሆኖ በህይወት የምትኖር አይደለችም እና መዳን አልቻለችም እና የሩቅ አገር ተኬዶ ሁሉ መድኃኒት የታሰረልኝ አለ። በየጸበሉ ሁሉ ይዘውኝ ዞረዋል። በመስቀል ተደብድቤያለሁ እና ተሸክመውኝ ነው ይዘውኝ ገዳማቱ የሚሄዱት። ነገር ግን ድነት አልነበረኝም፣ ፈውስ አልነበረኝም። እኔ ግን እዛ አውልቄ ወደ ቤት ገባሁ። 4ኛ ቀን ነው ያዩት እነሱ። ከዛም በኋላ ወደ እኔ ግን አልመጡ አጋንንቶቹ ማለት ነው። አንገቴ ላይ አውልቄ ጥዬ መጣሁ። ኢየሱስ ግን ሰው ይሁን አምላክ ይሁን አላውቅ። አያቴ ግን ምን ብላኛለች? ይሄን ሰማይ እንዳታይ እግዚአብሔር ነው ሊከበር ይገባል ብላኛለች። እንደገና ደግሞ ይሄ የሚያመልኩትን አምላክ ደግሞ ይሄ አምላክ ነው፣ ስለዚህ ምንም ስለሱ ክፋት እንዳትናገሪ፣ ሁለቱ ነው አምላክ እኔ ብዬ የማስበው። በተረፈ ሌላ አምላክ ምንም። በዛች እድሜ በጣም ትንሽ ነኝ፣ ልጅ ነኝ እና ስለዚህ አላውቅም። ነገር ግን አጋንንቶቹ አልመጡብኝ። 4 ቀን እንቅልፍ ተኛው። ከዛ በኋላ ይሄው አልመጡብኝም። 4ኛ ቀን እናንተም አልተነሳችሁም፣ ስለዚህ ደህና ነኝ እኮ ብዬ ነገርኳቸው። በቃ ያዛት ሊገላት ነው፣ ሬሳዋን እንኳን ቢሰጠኝ ለኔ መልካም ነው። ከዚህም በኋላ በምንም ሁኔታ ሄደን አንሞክርም፣ ግን ሬሳዋን አይንሳኝ ብሎ አባቴ ተወ ማለት ነው። በእንደዚህ ሁኔታ ውስጥ ወደ ትምህርት ቤት ገባን። ወደ ትምህርት ቤት እዛው እንድንውል ይዘው ይሄዱ ነበረ። እዛው እንጫወታለን፣ እዛው እንውላለን። በእንዲህ አይነት ሁኔታ ፌሎ ውስጥ ነው ጌታን ያገኘሁት እኔ ማለት ነው። ከዛ በኋላ በቃ ይሄንን ክፍል እኛ ማመብና መጻፍ ገና አልጀመርንም፣ አናውቅም። ኢየሱስ እንዲህ ነው፣ ውለታው እንዲህ ነው። እንደኔው ያሉ ናቸው የሚያወሩት፣ ቤተሰቦቻቸው የሚነግሯቸው። ስለዚህ ያንን ሌሎች ደግሞ ትልልቆችም ደግሞ እንደገና ትምህርት መሃል በእረፍት ሰዓት ይነገራል። ልክ እንደዚህ በዛ መሃል ነው እኔ ክርስቶስ የደረሰኝ ማለት ነው። ከዛ በኋላ ተራ በተራ ማለት ነው። አንድ ጊዜ ትምህርት ደርሼ የሆነች ኮረብታ አለችና የሆነች ትንሽ ቦታ ናትና ወስዶ በአየር ላይ አንከባሎ አንድ ቀን ማለት ነው እና አንዲት ክርስቲያን እግር ስር ጣለኝ መንፈሱ ማለት ነው። ተሸከሙኝ፣ ወሰዱኝ። ሜዳ ላይ ዛፍ ያለበት ቦታ ነው። ገና ተቆርጦ ያደገ ዛፍ ነው ቦታ ነው። እዛ ቦታ ላይ ወስደው ነገዱን ቆጥሮ ከላይ ላይ ከአንድ 2 ዓመት በኋላ ማለት ነው ያቺን ካወለኩ በኋላ ከ2 ዓመት በኋላ ማለት እና ይመስለኝ እንግዲህ ረጅም ዓመት ነው እና ቀስ በቀስ ግን ሳላቀው ያወቀኝ ጌታ፣ ዓለም ሳትፈጠር የሚያቀን ንጉስ፣ ሰይጣን ሲያደርገኝ ሲያሳቅፉ ማን አለ ትያ ብሎ ነው ያወጣልኝ። የግሌ ማለት ነው በኦሮምኛ ትያ ማለት በአማርኛ እና የሚጻረረው ወደፊት እንዳለ አውቆታል ማለት ነው ሰይጣን እና እኛ ሳናቅ ያወቀን ጌታ ግን አመጣጡ በማላቀው
በልጅነት እንደዛ አይነት ደረጃ ይመጣል። ረጅም ጊዜ ግን ፈይቶብኛል። ብዙ ሰዎችን እናገራለሁ፣ እጠይቃለሁ። ኢየሱስ ማን ነው ብዬ እጠይቃለሁ። ኢየሱስ ማን ነው ሳላውቅ ነው ፍቅሩ በመስቀል ላይ ኢየሱስ እኮ ለሰው ልጆች እኮ ለኛ እኮ ሞተ ምናምን። እንዴት ይሞታል? ያ ልቤ ስንጥቅ ብሎ ፍቅሩ ወደ ልቤ ገባ። እንዲህ እያለ ነው ቀስ በቀስ ማን ነው ኢየሱስ ለኔ የሚሞተው? ልጆች ይገባቸዋል ብሎ ያን ሰዓት ልጆችን ይዞ ማንም የሚነግር የለም እና ስፍራ የሚሰጥም አልነበረ። እንዲህ ያለ ነገር ለአጋንንት የተሰዋ ነገር አይበላም ሲባል እኔ ገብቼ አልበላም። አባቴ በጣም ኃይለኛ፣ እሱ ካላለ እንዲህ የሚኮን ከሆነ ቀጥቅጦ ቢሞት እሱ ደንታው አይደለም። እንደዚህ አይነት ሰው በሐሳቡ በፍቃዱ ሰው መሄድ ግዴታ ነው። በቃ ያ ቤት መልካም የሆነ ነገር አለው፣ ጫና ደግሞ አለው። በዛ ቤት ውስጥ ኢየሱስን ይዤ ስገባ አዲስ ኪዳን ሰጡኝ። ማንበብ ስጀምር ትንሽ መቁጠር ስጀምር ትንሽ አዲስ ኪዳን ደረሰኝ ተሰጠኝ እና ቤት ውስጥ ሳነብ ከየት አመጣሽ ብሎ ቀጥቅጥ አድርጎ ሽንት ቤት። ነገ ደግሞ ሌሎች ደግሞ ያመጡና ይሰጡኛል። ይመጣል እና ትንንሾች ናቸው እንደዚህ የምታክል እና ይመጣሉ እና ወስጄ ደግሞ አሁንም ደግሞ ድንገት ያገኘኛል ወስዶ ሰዓት ላይ ዳግም ስትጸልይ እንዳላይ እዚህ ቤት ውስጥ ኘምኘም ስትይ እንዳልመለከት ባይገብ እገልሻለሁ። ስለዚህ ማስጠንቀቂያ እኔና እህቴ አንድ አልጋ ላይ ነው ምንተኛ። ቁጭ ብለሽ ጠብቂ እንዳትጸልይ። እንግዲህ እየበረታው እያደኩ መጥቻለሁ። የጌታ ነገርም ውስጤ እየኮረኮረኝ ነው። በቃ ገብቶኛል። ብቻ የክርስቶስ ፍቅር ገብቶብኛል። ከዛ በኋላ ግን እቤት ያ መቀጥቀጥ መጣ። እህቴ መጠበቅ መጣ። እሷ እስክትተኛልኝ ጠብቄ ትምህርቴን አጠናለሁ። ልክ ስተኛልኝ ከፍራሽ ውስጥ ተቀደደ ፍራሽ ውስጥ ተጣለ። እዛ ውስጥ ደብቄ ከዛ ውስጥ አውጥቼ አነባለሁ። ልክ እንደዚህ አይነት እያለ ጌታ አስተማረኝ። በግል ደግሞ እንደገና ትምህርቴን አጠናለሁ ብዬ ወደ ጓሮ ሄዳለሁ። አዲስ ኪዳኗ ግን እዚህ ስር ተደብቃ ነው ተሸፍኘው የሚሄደው። ከዛ በኋላ ከጌታ ጋር እየተነጋገርኩ ልክ በእንዲህ አይነት ሁኔታ ውስጥ ነው ጌታ ያሳደገኝ እንጂ ቸርች ሄጄ አይደለም ወይም ደግሞ አልነበረም። ልክ እንደዚህ አይነት እንዲህ በሚመስል አካሄድ በጠበበ መንገድ ነው ቤተሰብ እየቀጠቀጡ ጠጥቶ ሲመጣ ጴንጤዋን ጥሩልኝ ፈልጋታለሁ፣ ዛሬ ትተያለሽ አትይ ተብዬ ቀጠቀጣለሁ። ልክ እንደዚህ ነበረ። ማረፊያ ነበርኩኝ፣ ማብረጃ ነበርኩ እና ደስ ይለኝ ነበረ። እና እነግራቸዋለሁ። ሌሎች ትልልቆች አሉ በትምህርት ላይ ፌሎ ላይ በመንገድ ላይ የሚናገሩ የሚመክሩ ነበሩ እና በርቺ እኛን ጸልይልሻለን ይሉኛል። እና በእንዲህ መንገድ ነው ጌታን ያገኘሁት። እና ቤት መጸለይ ሲያቅተኝ ሽንት ቤት ከቆየው መጫኛ አይደለም አፈንድዳ ይሆናል፣ ሄዳችሁ እዩ ይላል፣ ፈልጉና ይዋት ይላል። እና እንዲህ አይነት አጣብቂኝ ውስጥ ነው ጌታ ያሳደገኝ። እና በመጨረሻ ያው 10ኛ ክፍል ስደርስ ቀጥቅጦ ሲያቅተው ከኔና ከኢየሱስ ምረጪ ብሎ ነው አንድ ቀን የመጣ። ከምሽቱ ላይ ነው ከቤት አክስት ቤት አድሬ አላውቅም። አውጥቶ ውጪ ወረወረኝ። ኢየሱስ ተቀበለኝ። ከዛ ከቤት ሲያስወጣኝ ጎረቤት አደርኩ። በነጋታው የምትወደኝ የሱ እህት አለች አክስቴ፣ እሷ ጋር ሄድኩ። አሁንስ አብዛ አለች፣ ሴት ልጅ የላትምና እንደ ልጇ ነው የምታይኝ። ስለዚህ ቀጥታ ወሰደችኝ።
ያ እየደነሰ የሚያስተምረኝ ወደ ነበረው ሳሪስ ላይ አመጣች እና ሳሪስ ትንሽ ጊዜ ቆየሁ። እግዚአብሔር በዛ ሁሉ ውስጥ ይረዳኝ ነበር። ሰዎችን በመንገድ ላይ ያዘጋጅልኝ ነበር እና ልክ እንደዚህ አድርጎ በመጨረሻ ላይ ግን አንድ ጊዜ በቃኝ ጌታ ሆይ አንተን ብዬ ወጥቻለሁ፣ ትምህርት ደግሞ ወዳለሁ ትምህርቴንና ይሁን ሌላው ሄዶ ይማራል ብዬ አለቀስኩ። በጌታ ፊት ጾም ጸሎት ይዛለሁ። ልጆች የላቸውም ቤት ውስጥና ለኔ ምቹ ጊዜ ጌታ ሰጠኝ። ከጌታ ጋር ለመነጋገር እንዲያመቸኝ ምቹ ጊዜ አገኘሁ። ከጌታ ጋር የምነጋገርበት ጊዜ ነበርና ጾም ጸሎት በብዛት ይዝ ነበርና ሁሉም ስራ ይወጣል፣ ማታ ነው የሚመጡት። እኔ ሰፊ ጊዜ አገኝ ነበር። እግዚአብሔር ይባረክ። ከጌታ ጋር ሳልናገር ያለፍኩት ምንድነው? አንዳንዴ ወንዝ ወርድ ነበረ 6 ሰዓት ላይ ቅድም ሳልወጣ በፊት ሳልናገር ያለፍኩት እና ወንዝ ወርድ ነበር። ቀትር ላይ ወንዝ ወርድ ነበር እና እዛም በረከክ ነበር። ሳላቅ ነው መንፈስ ቅዱስ የተሞላሁት። አመድ በአመዱኜ የምነሳ የነበረው መንፈስ ቅዱስ ተሞልቼ እዛ በተንበረከኩበት። ለምን እንዲህ ወንዝ መቶት እንዲህ የሚሆን ነገር አለ ከስር። እዛ ስር ገብቼ ነው። ቀትር ላይ ደግሞ አጋንንት አለ ስለሚሉ ሰዎች ወደ ወንዝ አይሄዱም። እኔ ከጌታ ጋር ልነጋገር ወደዛ ሄድ ነበር። ጌታ ይመራኝ ነበር። ምን ማድረግ እንዳለብኝ ይመክረኝ ነበር እና እንደዚህ ነበር። ከዛ በኋላ ግን ወደዚህ ልመለስና ወደ ቀደመው ነገር አዲስ አበባ መጥቼ በቃ ጌታ ሆይ መማር አለብኝ ብዬ አለቀስኩ እና በጣም ተፈተንኩ። ሳዮቼ ደብተር ይዞ ሲሄዱ ተፈተንኩ። ጌታን ወዳለሁ በቃ አባቴንም ያልኩት ጉድዬ ወድሃለሁ፣ እጅግ ወድሃለሁ፣ እናቴም ነህ አባቴም ነህ፣ አንተ ሁሉ ነገሬ ነህ፣ ግን ከኢየሱስ አትበልጥብኝም፣ ዋስ አትሆነኝም። ስለዚህ ኢየሱስን እንደ ኢየሱስነቱ አውቀው ነበር። በቃ ገብቶኝ ነበርና በቃ ውስጤ ገብቶ ነበር የኢየሱስ ፍቅር። ስለዚህ አልችልም፣ በቃ አንተ ዋስ አትሆነኝም። ስለዚህ ኢየሱስ ነው። በቃ ከሱ ጋር እንድትወዳደርብኝ አልፈልግም። እወድሃለሁ አንተን፣ ከኢየሱስ ግን አትበልጥብኝም አልኩት። ያን ሰዓት ቀጥቅጦ ወደ ውጪ እጄን አስሮ ውጪ ወረወረኝ። እግዚአብሔር ይመስገን እና እግዚአብሔር ትልቅ ነው፣ አልጣለኝም እግዚአብሔር። እና ሰፊ ጊዜ ነበረኝ እንደነገርኳችሁ ከእግዚአብሔር ጋር። በኋላ አንድ ቀን እግዚአብሔር ተናገረኝ። በራእይ ነው የተናገረኝ እና ስራ እንደሚሰጠኝ እግዚአብሔር ተናገረኝ። እንዴት አድርጌ ገና ነኝ እኮ እንዴት አድርጌ ስራ ገባለሁ ብዬ ጌታን ጠየቅኩት እና ራእይ ነው ማየውና ያየሁት ራእይ ሰፊ ራእይ ነው። ወተት የሌለበት መኪና በቢዶኒ 50 ሊትር የሞላ አይሱዙ መንገድ ላይ ይመጣል። በመንገዴ ላይ ለምንኩት፣ እምቢ ብሎኝ ያለፈና ወተት የሞላ ትኩስ ወተት የሞላ እንደሰው አይነት ቢዶኒ 50 ሊትር የሚይዝ ሙሉን የሆነ እንዳለ የሞላ መጥቶ ፈረንጆች ናቸው መጥቶ ከፊቴ ቆሙ። ላሳጥር ብዬን እና ሳያቸው ጉንበስ ሲል ፈረንጆች ናቸው። እኔ አይቻቸው አላውቅም ፈረንጆች። እና ከዛ በኋላ ላንቺ ነው የተዘጋጀው፣ ነይ ግቢና ሂጂ። ትወርዳለች ሴቷ እስከ ጉራ እንዲህ እስከ እግር ድረስ የለበሰች ናት እና ወርዳ ለአንቺ የተዘጋጀ ቦታ ነው ነይ ግቢ ትለኛለች። እሺ ብዬ ገባሁ። በሹፌሩና ፈረንጅ ነው እሷም ፈረንጅ ናት። ጸጉሯ ግን እስከ እግር ድረስ ነው እና መታ እንዲህ እኔ ላይ ስትደገፍ እንዳለ ጸጉሯ እኔን አለበሰኝ። ከዛ በኋላ ደንግጬ ከእንቅልፌ ነቃው።
ሲከብደኝ ቀጥታ አክስቴ ጋር ሄዳለሁ። ከዛ በኋላ ደግሞ ጓደኛዬ ደስታ ቸገን ጋር ሄዳለሁ። ቤተሰብ ደግሞ ወንድሟ ካሱ ቸገን ይባላል፣ ወንጌላዊ ካሱ ቸገን ይባላልና ቤተሰብ በሙሉ በጌታ ናቸውና ስለዚህ በደስታ ነው በቃ ልክ እንደ ደስታ ነው ሆነው ነው የሚቀበሉኝና ትንሽ ጊዜ ደግሞ እነሱ ጋር ቆያለሁ። ከዛ በኋላ ወደ አዲስ አበባ ደግሞ እመጣለሁ። እግዚአብሔር ይባርካቸው የተሸከሙኝን እግዚአብሔር ይባርካቸው በዛ ዘመንና እነዚህ አስተማሪዎች ጋር ሲሄድ ኧረ እባክሽን ትምህርት ጤና ጣቢያ ሊከፍቱ ነው ፈረንጆች እዚህ ጋር ከፍተዋል ትለኛለች አንዷ አስተማሪ። እኛ አማርኛ አስተምሪን ብለውኛል እና ስለዚህ እስቲ ማመልከቻ አስገቢ። እንዴ ከ10 ወደ 11 ነኝ እኮ እንዴት ትምህርቴን ሳልጨርስ ማን ይቀበለኛል ስላት፣ አንቺ ዝም ብለሽ አስገቢ ወረቀቱን። ትዝ ሲለኝ ፈረንጅ የሚለው ነገር ያየሁት ራእይ አለ። በሱ ላይ ተተግኜ ጻፉልኝ አልኳቸው፣ ጻፉልኝ። ከዛ በኋላ ተነስቼ ሄጄ በራፋቸው ላይ ስቆ ፈረንጇ ወንች መስቀል ቲሸርት ነበረኝ መስቀል አላት እና ስታየኝ የምታቀኝ አይደለም እና ምንድነው የፈለግሽው አለችኝ። እና ምንድነው የፈለግሽው ስትለኝ አይ ስራ ነው የፈለግኩት፣ ምናልባት ጤና ጣቢያ ትከፍታላችሁ አሉ፣ ማመልከቻ ለማስገባት ነው የመጣሁት ስላት፣ አይ አንቺ ልጅ ነሽ አንቺን አንቀበልም፣ ምክንያቱም ትምህርት ጨርሰሻል አለችኝ። አልጨረስኩም፣ ከቤት ተሰድጄ ወጥቼ ነው ውጪ ያለሁት እና ከአንዱ ቤት ነው የሚሄደው እና ስለዚህ እንደዚህ ነው ስላት፣ አይ ከቤተሰቦችሽ ታርቀሽ ትምህርትሽን መጨረስ አለብሽ፣ እኛ አንወስድሽም አለች። ለማንኛውም ማመልከቻ ወስዳችኋል ስላት፣ አዎ አለች። ከማመልከቻዎቹ ጋራ ዝም ብለሽ አስቀምጪው አልኳት። አስቀመጠች፣ ወሰደች፣ አስቀመጠች። ከዛ አክስቴን በእነሱ ቤት በኩል ነው አልፌ አክስቴ ጋር የሚሄደውና ስመጣ ማለት ነውና እንዴት ነው ምን ላይ ደርሳችኋል? አንቺን አንወስድሽም፣ አንቺ ትምህርት አልጨረሽ ገና ልጅ ነሽ፣ አንቺ ስራ አያስፈልግሽም፣ ትምህርት ነው የሚያስፈልግሽ የሚል የተለያዩ ፈረንጆች ያንን ሐሳብ ይሰጡኛል። እኔ ደግሞ ራእዩ አለኝ። ራእዩ ስላለኝ በቃ በእንደዚህ አይነት ሁኔታ ቀጠለ፣ ነገሮች ቀጠሉ። መጨረሻ ላይ አንድ ቀን ደወለችልኝ። ከኋላ ጽፌ ነበረ የአክስቴ ልጅ ቤት ስልክን የቤት ስልክ ከጀርባው ላይ ጽፌ ነበረ። ምናልባት የሚያገኙኝ አዲስ አበባ ሊሆን ይችላለሁ፣ ሆለታ ሊሆን ይችላል፣ ወይንም ደግሞ ሌላ ቦታ ሊሆን ይችላለሁ ብዬ ከኋላ ጽፌ ነበር። በዛ ደወለችልኝ። ስትደውልልኝ ተደወለልኝ። ማን ነው ስለ አንቺ የሚያውቀው አለችኝ። ወንጌላዊ ካሱ ያውቃል፣ ሌሎች ቅዱሳን ደግሞ እኔ አዲስ አበባ ስለሆንኩ ነው ታስረው ነው ያሉት ቅዱሳኖች እና ስለዚህ አለችኝ ነው በቃ እሱን ስለ አንቺ እጠይቃለሁ። እንቅልፍ እግዚአብሔር ነስቶኛል፣ ነገር ግን መድበን ጨርሰናል። ቀድሞ ኦርፋኔጅ የነበሩ ልጆቻችንን ልናስገባ ቃል ገብተንላቸው ነበር። ነገር ግን መንፈስ ቅዱስ አስጨንቆኛል። ግን እስቲ ወንጌላዊ ካሱን እጠይቃለሁ፣ እሱ ወደ ጌታ ሄዷል አሁን አለችኝ። እሺ አልኳት። ደውላ ሁሉን ነገር ሄዳ በመኪና አንስቼ ነው የሄድኩት አለች። ሄዳ ጠየቀች። እንዴት ከቤት እንደተባረርኩ ያለውን ነገር ያለውን ሁኔታዎች በሙሉ ነገራት። እሷ ስልጣን አልነበራትም። እቺ የምትጠይቀው ሴት መንፈስ ቅዱስ የሚያስቸግራት ሴት ግን በጣም መንፈሳዊ ሴት ናት። ግብግብ በእኔ ምክንያት ልትገባ ነው፣ ካለቆቻው ጋር ልትላተም ነው። ፈረንጅ ደግሞ ተናገረ ነው፣ ወደ ኋላ አይል። ለተናገረው ነገር ወደ ኋላ አይል። በኋላ
ከአለቃዋ ጋራ ትነጋገራለች። እነዚህ ሰዎች ባሎቻቸው ሚስቶቻቸውን የምንወስደው ባሎቻቸው አስተማሪ ናቸው፣ ገቢ ምንጭ አላቸው። እሷ ግን ለጌታ ብላ ነው ውጪ ወጣለች። ወንጌላዊ ካሱን ጠይቄያለሁ እና ውጪ ነው ያለችው፣ ከቤት ተባራ ነው ያለችው። እኛ ደግሞ የመጣ ነው ወንጌል ልንሰራ ነው። ስለዚህ እቺ ልጅ ማቀፍ ግዴታችን ነው የሚሆነው ትልና ኃይለኛ አለቃዋን አለቃዋን ነው ጋር ነው የምትታገለው። ንትርክ ይገባሉ። ከብዙ ጭቅጭቅ በኋላ ለኔ ተደወለ። ትምጣ ተባልኩ። ሰኞ ነይ። ጌታ ሆይ በተወለድኩበት ሀገር ልዋረድ፣ ፈተና ሊፈትኑኝ ነው። እኔ ዲፕሎማ ያላቸው አሉ፣ እንደገና ደግሞ አስተማሪዎች አሉ እዚህ ውስጥ መግባት የፈለጉ እና ምንድነው የማደርገው? ጌታ ሆይ ምንድነው የምትሰራው? ፈረንጅ ብለኸኛል፣ ግን አንተ ምን ታደርጋለህ ብዬ ከሱ ጋር ጭቅጭቅ ገባው ከአምላኬ ጋር። አርብ ነው የደወሉልኝ። በጭቅጭቅ አሳለኩ። ሰኞ አክስቴ ጋር መጥቼ አድሬ በሌሊት ወደ እነሱ ወረድኩ። ይዘውኝ በመኪና ይዛኝ ገቢና ቁጭ አድርጋኝ በአባቴ ቤት በኩል ነው ደግሞ የምናልፈው፣ ስናልፍ ማለት ነው። ስለዚህ ይዛኝ ወደ ሆለታ ጤና ጣቢያ ይዛኝ ሄደች። ጋውን ተሰጠኝ፣ መድኃኒት ቁጠሩ ተባለ። እንደዚህ ገባሁ። ከዛ በኋላ ትምህርቴን መማር እፈልጋለሁ አልኩ። ለጊዜው የሆነች በቆርቆሮ የሆነች ቤት ተሰጠችኝ። ማታ ትምህርቴን ጀመርኩ። ከዛ ቤት ለሰራተኞች ሲሰሩ ለኔም ተሰጠኝ እና ቤት ኖረኝ። ቸርች እዛው ሙሉ ወንጌል ተቋቋመ፣ እዛው ተጀመረ። መጀመሪያ ላይ እናት ቤተክርስቲያኔ ገነት ቸርች ናት የነበረው እና ግን የገነት ቸርች የሙሉ ወንጌል የመሰረተ ክርስቶስ የመካነ ኢየሱስ የሚባል ነገርን ምንም የማውቀው ታሪክ አንድም ቀን ሄጄም አላቅም። እኔ ቤተሰብ ጋር ሁኜ ማለት ነው ሄጄ አላቅም። ስለዚህ ምንም የማውቀው ታሪክ የለም። ስለ ቤተ ክርስቲያን ምንም የማውቀው ታሪክ አልነበረም እና እግዚአብሔር ለብቻዬ ሊያሳድገኝ ነበረ የፈለገው። እባክህን ጌታ ሆይ አንድ ቀን በህብረት መሃል ገብቼ በነጋታው ልሙት ብዬ ለምኛለሁ። ቀደም ብዬ ማለት ነው። ያ የነበረኝ በግሌ የነበረኝ ከኢየሱስ ጋር የነበረኝ ህይወት ዛሬ የለኝ። ህይወት በብዙ ነገሮች በውጊያ ሜዳ ላይ በብዙ ነገር ተጎድቻለሁ እና ራሷን ችላ አልወጣችም ነበር ሆለታ ሙሉ ወንጌል እና ከዚህ ከአዲስ አበባ ነበረ የሚሄዱት። አሁን ፓስተር ሆነዋል። ፓስተር ገብሬ የሚባሉ አባት ናቸው። እቺ ልጅ በጣም ትጎዳለች፣ በመሃል ላይ ብዙ ችግር አለ እና እዛ ውስጥ አልገባ። ስለዚህ በቃ እንውሰዳት፣ መስዋዕት እንክፈላሉ። ከዛ በኋላ ተወሰድኩ። ቀጥታ ወደ አገልግሎት፣ ወደ መዘምራን፣ ወደ ስክዶት አገልግሎት፣ ወደ የተለያየ ውስጥ መግባት መጣ። እዛ ውስጥ ማደግ ጀመርኩኝ። ያው እዛ ጋር ያለው ልዩነቱ ትንሽ ጠበበ። እግዚአብሔር ይመስገን። ቤት ተሰራ፣ ቤትም ተሰጠኝ። ከዛ በኋላ ትዳር ሰዎች ወደ እኔ መምጣት ጀመሩ። መጠየቅ ተጀመርኩ እና ትንሽ እንደ ፈረንጆች መሆን ስታይሌንም መቀየር መጣ እና ከነርሶች ጋራ ስታይሌን ማስተካከል መጣ። ሞዴል ሊስት መሆን መጣ። ሰዎች ከሚያዩት አለባበሴ በቃ ካለው ሁኔታዎች ከአዛብም ከክርስቲያንም መምጣት ተጀመረ። የመጀመሪያ ከመካነ ኢየሱስ አንድ አባት ነበሩ። ላብራቶሪ ቴክኒሻን ነበሩ እና አዩኝና በቃ ትምህርት ቤትም የሚረዳሽ ሰው ያስፈልግሻል፣ እስቲ ወደ ቤት ከልጆቼ ጋር ተዋወቂ፣ ከባለቤቴም ተዋወቂ አሉ። ሄጄ ስታወቅ የባለቤቱን ወንድም ቁጭ አርገው ነው
እኔ ከልጆቹ ጋር እየተላፋው ልጆች ስለምወድ ከልጆች ጋር አላፋለሁና እዛ ጋር እሱ ውጪ 6 ዓመት ተምሮ እንዲህ አድርጎ ቪላ ቤት አለው መኪና አለው ምናምን አሉ ሲሉ ጥሩ ነው። ግን 1 ዓመት የሚበልጠኝን ሰው አልፈልግም። እኔ ውስጤ የኔ ክራቴራ ማለት ነው ባይሆን ደስ ይለኛል የሚል ነገር አለ። ቤት ደግሞ ራሴን መቻሌ ደግሞ ደስ ብሎኛል። መኪና መኖሩም ጥሩ ነው እና በሄድንበት ነው የምንሰራው። እንግዲህ የሚገባንም መሰሪያችንም በዛ ውስጥ ነው። አሁን ደግሞ ሌላ ተቋም ውስጥ ገባው በዚህ ጋር ማለት ነው። አዲስ ነገር ነውና ስለዚህ ትንሽ በእድሜ የሚበልጠኛ ሳይው እሱ ቅሬታ አለኝ። በራሴን መቻሌ ጥሩ ነው። እሱ በሰራተኛ እየተፈተነ ወንድሙ ቤት ነው የሚኖረው። ስለዚህ ከፍታችሁ በ1 ወር ውስጥ አባትሽንም እናስታርቃለን በ1 ወር ውስጥ ትዳር በቃ ይሆንና ትገባላችሁ አሉ። መካነ ኢየሱስ ቤቴል ቸርች ሽማግሌ ናቸውና አሉ። ልጸልይ ያልኩ ጌታ ይናገረኛ። መቼ ነው የሚነግርሽ አሉ። አላውቅም እንግዲህ ታገሱኝ። ያለ እግዚአብሔር ፍቃድ አልገባም። ነገር ግን እጸልያለሁ። በ15ኛው ቀን የእግዚአብሔር ፍቃድ መጣ። ቤቱን አሳየኝ። ቤቱ ውስጥ በእውነት ነው የምነግራችሁ የውጭ ዕቃ ነው ቤታቸው ውስጥ ሞልቶ ያለው፣ ግን ያ ዕቃ የለም። አጋም በቅሎ እንዳለ ሞልቶ አብቦ አሳየኝ እግዚአብሔር። እነሱ ቤት ውስጥ ማለት ነው። እነሱ ቤት ውስጥ ልክ እንደዚህ አሳየኝ። ከዛም በኋላ ቀጥታ ባስ ጠብቃለሁ። ወዲያው ደግሞ ወደ ባስ ጥበቃ ውስጥ አስገባኝ። በእግሩ መቆም የማይችል በቂጡ የሚንፏቀቅ ሰው ቀጥታ ከሰዎች መካከል መጥቶ እኔ ልይለምንኛ የሚነምነኝ ሳንቲም ስጨኝ ነው የሚለኝ። አልሰጥም በቃ ሳየው አልሰጥህም አልኩት። ጫማዬን ምር ይዞ ከጫማዬ ጋር እየታገለ ባስመጣ። እኛ ስንገባ እሱ ቀረዛ። የእግዚአብሔር ሐሳብ አይደለም። ገባኝ፣ በደንብ ገባኝ። እነሱ ቤት አሳይቶኝ አጋም እንዳለ አብቦ በቅሎ ሞልቶ እኮ ነው ደግሞ ሳሎኑ ላይ ያሳየኝ። ከዛ በኋላ በሳምንቱ ቀጥታ ቸርች ጌጃ ቃለ ሕይወትና እዛ ነው ክፍት የሆነውና ቀጥታ ሩጬ ሄድኩኝ። ቸርች ሄድኩኝ። በመኪና ይዘውኝ ሄዱ። ከዛ በኋላ ነገርኳቸው። ሾክ ይብቀልብሽ አለችኝ። እኔ ወንድሜ እኛ ሾክ የለብንም እንዲሁም ከፈለግሽ አለችኝ። ቪኖ አውጥተው እኔ ፊት መጠጣት ጀመሩ። ከዛ በኋላ በመኪና ምሸኘውም ቀረ፣ ሁሉ ነገር ቀረ ማለት ነው። በዚህ ተጀመርኩ ማለት ነው። ከዛ በኋላ እንዲህ እያለ ብዙ የሚመጣ ነገር ወደ ህይወቴ የሚመጣ ነበር። ግን የእግዚአብሔር ፍቃድ ያልሆኑ ብዙዎችን እግዚአብሔር ተናግሮኝ አለፉ። ባለቤቴ አሁን የተጋባነው ባለቤቴን ጌታ የተናገረኝ መንገድ ነበረ እና ብዙ ቦታውንም አልነግራችሁም እና ግን ምንድነው የሚጠብቀኝ ከዛ በኋላ ደግሞ ሌላ ሰው ነበር እና ለምን አትወስኝም አለኝ። ሳየው የሚጫወት ሰው የሚስቅ ሰው በጣም ደስ ይለኛል ካለይ ክራቴራዬ እና ይሄን እንዳላለው። ስለዚህ 85% ክራቴራዬን ያሟላል። ስለዚህ በቃ እሺ ልበለው ብዬ ያልኩ ሌሊት እግዚአብሔር መጣ። ፍቃድ አይደለም ማለት የእግዚአብሔር ሐሳብ ማለት ነው። እሱ በህይወት አይኖርም፣ አንቺም በሾክ ትሆኝበታለሽ፣ መንገዴ አይደለም ብሎ በሚገባኝ መንገድ እግዚአብሔር ተናገረኝ። ክራቴራ ደግሞ አውጥቼ
በጣም ብዙ ክራቴራ አውጥቼ ይሄን የሚሆን እንዲህ ብዬ ሰው የማያይበት ጓደኞቼ ይመጣሉ፣ እዛም መጥተው ያድራሉ አብረን የምናገለግላቸው ሴቶች እና እህቶቼ እነሱ እንዳያገኙ ድብቅ ቦታ አድርጌያለሁ ክራቴራ አውጥቼ እና እንዲህ የከበደ ነገሮች መጥተዋል። እንዲህ የሚያወጣኝ ነገር እሺ ይሄን መኪና ጥያለሁ፣ ቪላ ቤት ጥያለሁ፣ እንደዚህ ደግሞ የመጣውን ጥያለሁ፣ ይሄንን ጥያለሁ፣ አሁን ከዚህ የተሻለ ነው የምታመጣው እያልኩ በዚህ መንገድ አልተሰራም። ስለዚህ በዚህ መንገድ መጣ እና ነገር ግን ከማታውቂው ስፍራ ሐሳቤን ወደ አንቺ ልካለሁ፣ ሐሳቤንም በዛ ፈጽማለሁ አለኝ። ባለቤቴ እውነት ነው የምነግራችሁ፣ ተፈናቃይ ነው፣ የድሮ የወታደሮች ተፈናቃይ ነው እና ከእግር እስከ አናት የፀጉር አበጣጠር ኮሊታን ሳይቀር ነው ማየው። እዚህ ጋር ቀልድ የለም። አብሬ ሲሄድ መዋረድ የለብኝም እላለሁ። ከየት እግዚአብሔር እንዳነሳኝ የዘነጋው ሴት እዚህ ጋር ስመጣ ነው ስታዩኝ ማለት ነው። እሱ ተፈናቃይ ነው። ሁሉ ነገር በቃ የወረደ ነገር በእኔ ማለት ነው። በክርስቶስ ግን የከበረ፣ በክርስቶስ አይን ሲታይ የከበረ፣ ባህሪውም በኋላ ከገባ በኋላ የተለየ በእውነት እናት የሆነ ባለቤት ነው እግዚአብሔር የሰጠኝ እና ግን 4 ዓመት እንዴት እንዳሳለፍኩ ከሱ ጋር ሆነን ነው መመሰክረው እና ይሄንን ይሆናል። ባለቤቴ ግን እግዚአብሔር መልካም ነው፣ በእውነት ያውቅልናል። እኛ የውጭን ነገር ነው የምናየው፣ እግዚአብሔር ግን የውስጥን ነው የሚያየው። በእግዚአብሔር ፊት እንኳን ተንበርክኮ የሚነሳ ሰው አይደለም ባለቤቴ። እንዱም አልመጥነውም፣ እኔ ለሱ የማልመጥ ነው። ለእግዚአብሔር የተለየ ቅርብ የሆነ ሰው ነው እግዚአብሔር ወደ እኔ ያመጣ። ግን 4 ዓመት እምቢ ብዬ በእድሜም ማየው 1 ዓመት የሚበልጠኝም ብያለሁ። የራሳችን ክራቴራ ካስቀመጥ ብዙ ዋጋ እንከፍላለን። እጅግ ብዙ ዋጋ ከፍዬበታለሁና እግዚአብሔር ግር አርቶልኛል እና እንደ ባለቤቴ ያለ ማንም የለም በእውነት። እና ያንን ወደፊት ከሱ ጋር ሆነን እሱም ደግሞ የተጎዳውን የሆነውን እግዚአብሔር የተናገረውን አብረን እንነጋገራለን። 2 ልጆች ሰጥተውናል። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። ከዛ በኋላ አስመታማሚ ነበር ባለቤቴ። ብዙ እጅግ ሌሊት በዚህ እያቅፍኩ ልጆች እያጠባው እሱን ደግሞ እንደዚህ ይዤ ውጪ ወጥቼ ከገባው በኋላ ሚስት ነው የሆንኩት። ትክክለኛ ሚስት። ከእግዚአብሔር ጋር ከተስማማው በኋላ ትክክለኛ ሚስት ነው የሆንኩት። በቃ ቦታዬን አይቼ ነው የገባሁት እና ልክ እንደዛ ነው የሆነውና ስለዚህ አቅፌው ሌሊት እስከ ሞት ድረስ በቃ ሲጥ እስከሚል ድረስ ዋጋ እከፍል ነበር እና በዚህ ደግሞ አጠባ ነበር ልጆቼ። ብዙ በህመሞቹ ብዙ ዋጋ ከፍያለሁ። እንዲድንልኝ ብዙ ጥረት አድርጌያለሁ። እግዚአብሔር ሁሉ ነገር ባበቃበት ሐኪም በቃ ከዚህም በኋላ ወደ ቤት ይዛችሁ ትሄዱ ባለበት ነው እግዚአብሔር እንደገና ሌላ አልቃ ገብቶ እግዚአብሔር ታላቅ ነገርን ያደረገው። እሱን ራሱን የቻለ ደግሞ ሰፊ ነገር ነው እና እግዚአብሔር መስዋዕቱን በካዘጋጀ ብዙ ነገር እግዚአብሔር አደረገ። እግዚአብሔር ፈወሰው፣ ዳነልኝ ማለት ነው።
ከዓመት በኋላ ስራ እግዚአብሔር ሰጠው። ስራ ገባ። በእንዲህ ሁኔታ ውስጥ እንግዲህ ወደፊት ወደ ኋላ እያልኩ ነው እያለ 2003 ወደ ራሴ ጉዳይ ልምጣ። 2003 ልጆቼ ብዙ ያደጉ አይደሉም። በእንደዛ ሁኔታ ውስጥ ሆለታ ነበረ የምሰራው። የተለያየ ቦታ ላይ ከጤና ጣቢያ ሴንትራላይዜሽኑ ወደ ወረዳ ላይ አወጣኝ። ፐርቼዝ ላይ ገባው። ብዙ ስቃይን ብዙ ችግር ነበረ። አንሱኝ አልኩ። አናነሳም ሌሎችን ነው የምናነሳው አሉ። ከዛ በኋላ ሲያነሱኝ ሌላ ስራ ላይ ገባው። እንዲህ እያልኩ እኔ መጣሁ። በኋላ ላይ ፊት የምታረገው ፋይናንስ ነው ብለው ፋይናንስ ላይ አደረጉኝ። በእንደዛ ጭንቅ ውስጥ ነው በአንድ እጅ ልጆቼን ይዤ እሱንም እንደዛ ይዤ እንደዛ ዋጋ እከፍል የነበረውና ቀላል ሁኔታዎች ውስጥ አይደለም። ኑሮ አለ፣ ደሞዝ ትንሽ ነው፣ የኔ የሱ ትንሽ ነው። ቀላል ነገር አይደለም። ክራይ ቤት ነው። ብዙ ነገርን ጌታ አሳልፎናል። ክብር ለኢየሱስ ይሁን። ከውለታ መነሳት ፈልጌ ብዙ ጥረት አድርጌያለሁ። እግዚአብሔር ፍቃዴ አይደለም ይለኛል። እዛ ጋር እንድቆይ እግዚአብሔር የሚሰራው ስራ አለኝ ይለኝ ነበረ። በኋላ ላይ ምን እንደሚሰራው ነግሮኛል። እግዚአብሔር ይባረክ። እኔ ነበርኩ የምሰራው። እሳት ላይ ነበር የነበረው በዛ ቦታ። በቃ እንደ ክርስቶስ ልንኖር ስንፈልግ ዋጋ እንከፍላለን እና እጅግ ዋጋ ነበረ ከፍል የነበረው። እጅግ ብዙ ዋጋ ነበረ የምከፍለው የነበረውና እግዚአብሔር ረዳኝ። እግዚአብሔር አገዘኝ፣ ከጎኔ ቆመ። እግዚአብሔር ምን አለኝ? አንድ ጊዜ በሰዎችን ወደኔ ልኮ ነው የሚነግረኝና መቀመጫሽን ልቀይር ነው አለኝ። ሲለኝ ደስ አለኝ በጣም እና መጣሁ። ወደ መስሪያ ቤቱ አካባቢ ላይ ወረቀት አድርኩኝ። ደስ አለኝ። ነገር ግን በአንዲት አነስተኛ ከተማ ላይ ግን ባንቺ የምሰራው ስራ አለኝ አለ። እያንዳንዱን እድገት ሲመጣ ሁሉ ጭምር እግዚአብሔር ሰዎችን ልኮ ይናገረኝ ነበር። እኔ ደግሞ ጾም ጸሎት ገባ ነበር። በእግዚአብሔር ፊት እደፋ ነበር። ድምጹን እፈልግ ነበር። እግዚአብሔር ይናገራል። ካስተዋልን እግዚአብሔር ይናገራልና ሆለታ ላይ ከፍታ አለ ሲለኝ ሆለታ እየሰራው ፋይናንስ ላይ ማለት ነው ብዙ ቦታዎች ላይ ሰርቻለሁና በ2 ዓመትም በ3 ዓመትም ልነሳ ግን በእድገት ነበር የምነሳው የነበረውና ካቢኔዎች ናቸው አንስተውኝ ሌላ ቦታ ላይ ታማኝ ናት አክቲቭ ናት ብሎ የሚያስቀምጡኝ የነበሩ የግዢ ኃላፊ ያረጉ እንደ ወረዳ እና እዛ ላይ ብዙ ዋጋ ከፍያለሁ። እጅግ ብዙ ዋጋ እንደ ክርስቶስ ኖር ሲፈለግ እጅግ ዋጋ ይከፈላልና በስራችን ብዙ መስሪያ ቤቶች አሉ። እጅግ ብዙ ዋጋ ከፍያለሁኝ። እጅም ማትበላ ደግሞም የማታስበላ ተብዬ ስም ነበረኝ። እንደዛ ነበረ ባለ የነበረው እና ብዙ ዋጋ ከፍዬበታለሁ። ስለዚህ ነበረ መነሳትን ፈልጌ ለይ ነበረ ለመነሳት ጌታ ሲናገረኝ በጣም ደስ አለኝ። መስሪያ ቤቱ አካባቢ ላይ ወረቀት እያንዳንዱ ወረዳ ክፍለ ከተማ ሳይቀር ልምዴን ሳይቀር በተንኩኝ። ነገር ግን የረሳሁት ነገር ምንድነው ያላስተዋልኩት? በአንዲት አነስተኛ ስታልፊ በአንዲት አነስተኛ ከተማ ላይ ባንቺ መሰራው አለኝ ያለው ነገር ትዝ አላለኝ። ስለዚህ ቀጥታ ዘልዬ አዲስ አበባ መግባቱን ነው የኔ የፈለኩት። የመጣልኝም ያስኩትም እሱ ነው። እግዚአብሔር መንገዱ ነውና እንደተናገረው እኔ ብረሳ በአንዲት አነስተኛ ከተማ ላይ በእውነት ነው አነስተኛ ነው ጠየቅኩኝ። አግኝተንሽ ነው ግን አይለቁሽም ካቢኔው የወረዳው ካቢኔ አይለቅም አሉ። እጄ ስጠይቅ ወረዳውን ቀጥታ ሰማ የፋይናንስ ኃላፊው
ቀጥታ ሰማና ምን አለ? እሷን ከማንሳታችሁ በፊት ወረዳው ስለሚሞት እኔን አንሱኛል። እንደገና ለምኜ እግር ላይ ወድቄ አልቅሼ ነው ወረቀት የሚነሳ ሰው የጻፈልኝ። ዋናው ኃላፊ ሳይሰማ ነው ወረቀቱን እዚህ ካስገባው በኋላ ነው ወስጄ እዛ ለሱ የሰጠሁት። በጣም ነው ያዘኑት፣ በጣም ነው ያዘኑት። መንገዱ ነበር የእግዚአብሔር መንገድ ነበር እና በዛ መንገድ ላይና መጥቼ በዛች በአነስተኛዋ ከተማ ላይ ስሰራ ክርስቲያኖች የሉ፣ በቢሮ ውስጥ የሉ። ስራ ደግሞ ጥቂት ሰው ነው፣ ብዙ ስራ ነው። በቃ በውክልና እሷ ትሰራለች እየተባለ በቃ እኔም እሺ ነው ታዘዝ ስለሚል በቃ በምችለው አቅም በፍጥነት ለመስራት ሌሊትም ቤቴ ወስጄ ለመስራት በቃ እንደዛ አድርግ ነበርና 8ኛ ወር ላይ ሄጄ እኔ ጸልያለሁ፣ ተራራውን ለጌታ አስረክባለሁ፣ ሸለቆውን ለጌታ አስረክባለሁ። ሌላ ምሰራው ነገር አልገባኝም። የእግዚአብሔር ነገር ሲናገር አይገባም። ስለዚህ ስላልገባኝ መጸለይ ነው። እኔ በቃ በሮቹን ይዛለሁ፣ ዘይት የተጸለየበትን ነካክቼ ይሄን የነካው ከጽዮን አይታጣ እያልኩ ጸልያለሁ። በእያንዳንዱ ጠረጴዛቸው ላይ ቀባለሁ፣ እጸልያለሁ። ልክ እንደዚህ ገብቼ ቀድሜ ነው መገባው እና ለ1 ሰዓት ጸልይ ነበር። ከዛም በኋላ ሐምሌ ወር 8ኛ ወር መጥቶ ሐምሌ ወር ሁሉ ጊዜ ለ7 ቀን ለ30 ቀን ፍቃድ ወስዳለሁ። 7ቷን ቀን ግን የመጀመሪያ በእግዚአብሔር ፊት እቆያለሁ። ሁሉ ጊዜ አስለምጃለሁ። አዲሱን ዓመት ለመዋጀት ማለት ነው። ጸሎት ላይ ያለው በ3ኛ ቀን ሰው ወደኔ መጣ። 3ኛ ቀን በእግዚአብሔር ፊት አንጥቴ ነው ያለሁት እና በ3ኛ ቀን 4 ቀን ቀርቶኛል። ሰው ወደኔ መጣ። ቤትሽን ፈልገን አጣሁ። 1 ቀን ነው የመጡት ሰው እግረ መንገድ ሲመጣ የመጡትና አልቤ ሁሉ ሄጄ መንፈስ ቅዱስን አሳይቶኝ የመጣሁት ብዙ ተመላልሻለሁ። በዚህ መሃል ቤትሽ ጠፍቶኝ አለና እግዚአብሔር ልኮኝ ነው የመጣሁት አለኝ። በኦሮምኛ ነው የነገረኝ። እንዲህ አለኝ፣ እግዚአብሔር ጠላት ሰይጣን አንጨፋሮ ወጥቷል። ስራዬን ታበላሽብኛለች። አሁን የገባሽበት በአነስተኛዋ ከተማ ላይ ማለት ነው እና አንጨፋሮ ወጥቷል አለኝ ጌታ። እንደገና የዘር መናዝርትሽ ደግሞ በአየር ላይ ተስፋ ሳይቆርጡ አሉ። እነዛ ቀድሞ የነገርኳችሁ ማለት እና ተስፋ ሳይቆርጡ በአየር ላይ ናቸው፣ ተስማምተዋል አሁን እና ጠንቋዮች ምን ደብተራ ቀልቻ ምናምን ነው ያሞላው ያለበት እና በጣም ነበር ስለ አገሪቱ እጸልይ የነበረው እና ስለዚህ እግዚአብሔር የሰጠኝ እንግዲህ እስከሚነግረኝ ድረስ ይሄንን ነው ማድረግ የምችለው ብዬ እጸልይ ነበር። ስለዚህ በየጠዋቱ እየመጣች ነገሬን ታበላሻለች። ስለዚህ ማለፍ አለባት፣ መሞት አለባት ብሎ አለ። ነገር ግን ጥቂት የምትሆን ነገር አለች። ተማምለው ወጥተዋል፣ ግን ጥቂት የምትሆን ነገር አለች ብሎኛል ጌታ። እኔ ገና አሻግርሻለሁ፣ ዓላማዬንም ገና አልጀመርኩም፣ ባንቺ ገና ፈጽማለሁ ብሎሻል። ይሄንን ተናግሮኝ እየበረረ ወጥቶ ሄደ። ከዛም በኋላም ያንን ሰው አላገኘሁት። በ4ኛ ቀን ራስ ምታት ጀመረኝ፣ ኃይለኛ ራስ ምታት። ቀጠልኩኝ፣ ግን አላቋርጥም ጌታዬን ያስለመድኩትን ብዬ 7ቱን ቀን በጌታ ፊት ቆየሁ። በ8ኛ ቀን ታይፈስና ታይፎይድ ብለው 3 አይነት መድኃኒት አረንጓዴ በአረንጓዴ ጥይት አይነት መድኃኒት እንደገና ሮዝ ነጭ ሰጠኝ። ያንን ወሰድኩ። ሰውነቴ ማበጡን አላወኩም።
አንዳንድ መድኃኒት ተውኩና ግን ራስ ምታቱ አልተወኝም። ስለዚህ ለምንድን ነው ያልተወኝ ብዬ ሌላ ጤና ጣቢያ ደግሞ ሄድኩ እና ይሄን ሰጥተውኛል፣ ግን አላዳነኝም። ራስ ምታቱም አልተወኝም። ምንድነው ያልዳንኩበት ምክንያት? ይሄን ሰጥተውኛል ብዬ 19 ነው ክኒኖች ናቸው በፓፒስ ያሉት ብዬ ጠየቅኳቸው። እዛው ተመልሰሽ ግን ፊትሽን አይተሻል አሉኝ። አላየሁኝም። ስፖርት ልብስ ነበር የለበስኩት። ለካ ሰውነቴ ማበጥ ጀምሯል። አይኔ ቢጫ ነው ለካ ያየው ሐኪም። እዛው ቤት ተመለሽና እንዲጽፉልሽ አድርጊ አሉ። ቀጥታ ሄድኩኝ። እዛው ጤና ጣቢያ ተጻፈልኝ። የት ነው የሚጽፉልኝ? ሌላ ቦታ ላይ ነው የጻፉልኝ ባልበት እዛ ጤና ጣቢያ ጻፉልኝ። እዛ ጎበዝ ሐኪሞች አሉ። ስለዚህ እዛ ትታያለሽ ተባልኩ። ሄጄ ውዬ አድሬ ነው የሄድኩት። ሲሄድ አብጠሻል ብለውኛል። ሰውነቴ በቃ እጄ ሁሉ በቃ ማበጥ በደንብ ጀምሯል እና እንዲህ አብጧል። እግሬ በጣም አብጧል። ጫማ ሊሆነኝ እስከማይችል ድረስ በጣም ሞልቷል። ፊቴ አብጧል፣ በጣም አብጧል። ከዛ በኋላ ዶክተሩ አየ፣ በጣም አዝናለሁ አለ። ይሄ ክኒን እኮ አይሰጥ፣ ብዙ ሰዎች የሚሞቱበት ክኒን ነው ይሄ ክኒን። በቃ አለርጂክ ሆኖብሻል ማለት ነው። ስለዚህ ሰውነትሽ በጣም አብጧል። ይሄ ያበጠው አይንሽ ቢጫ ነው። ስለዚህ በቃ ማስመለስ ብቻ ነው። ውሃም በጠጣ ማስመለስ ነው በቃ ጠቅላላ። ስለዚህ ጨጓራሽም ተነክቷል። ስለዚህ በደም ስር የሚሰጠው መድኃኒት ብሎ መድኃኒት ተሰጠ እና ይሄ ያደርቅልሻል፣ ይሄ ያበጠው ይደርቃል ብሎ ተሰጠኝ። ልክ እሱን ሲጀምር በማህፀኔ ደም እንደ ጎርፍ ሞዴስ የማይዘው አይነት ሆኜ ወደ ሆስፒታል እዛው ተጻፈልኝ። ወደ ተጻፈልኝ ሪፈር ገባው። 15 ቀን ማዋለጃ ክፍል፣ መጥረጊያ ክፍል፣ ማህፀን መጥረጊያ ክፍል ቆየው። አይጠርጉኝም። እሱ ደም 6 ቀን ተከታታይ ነው እንደ ውሃ አንሶላ ቀድጄ አረጋለሁ። ከተወሰነ በኋላ በእግሬ ላይ ይፈሳል እንደ ጉድ እና ከዛ ለምንድነው ማትጠርጉኝ? ሌሎች ይመጣሉ፣ ይጠረጋሉ፣ ይሄዳሉ። ትንሽ ሽፋን ያላት ቤት አለች እና እዛ ውስጥ ገብተው ለሊትም መጥተው ይጠረጋሉ። የኔ ግን አይጠረግም። በኋላ ዶክተር ምን ይሻላል? ደሙ ያው ተሶ ነው የቆመው እና ሰው ሳይ ጥቁሩም ነጭ ነጩም ነጭ ነው የሚሆንብኝ ሁሉ ነገር በቃ እና ከሰውነቴ ውስጥ እጄ ጥፍሬ ሁሉ ነጭ ነው በቃ ፊቴ በሙሉ ሁሉ ነገር ነጭ ነው። ውፍረት ያበጠው ግን እንዳለ ነው ያለው። ከዛ በኋላ ኦክሲጅን አመጡና አነስተኛ ኦክሲጅን እዛው ተከሉልኝና መተኛት አልችልም። ውሃው ለካ በሳምባይ ገብቷል ዶክተሮች ብለዋል። በረጅም ስሪንጋ እንትን መርፌ ስሪንጋ ትልቅ አርገው ከኋላ ከጀርባዬ ማውጣት ጀመሩ። ውሃ የመዘዙ ማውጣት ጀመሩ። እነዛ ያደረጉ ቆዩ። በእንደዛ ሁኔታ ቆይቼ ከዛ በቃ ሰውነቴም አቅሜም እየደከመ የሚገርማችሁ ነገር ምንድነው? ሰው ደከመኝ ሲል እኔ እንዴት ሰው ይደክማል እላለሁ። ሰው እንዴት ይደክማል? እንዴት ድካም
ምን ስለሆነ ነው የሚደክመው? ድካም የሚባል ነገር አያቀኝም። እንዲህ አይነት ጉልበት እግዚአብሔር ሰጥ። ስለዚህ አሁን እዛ ጋር መድከም ጀመርኩ እና የደከመኝ ባለቤቴ በቃ የደገፈኝ እንደዚህ አይነት መነሳትና ተጸዳድቼ መመለስ እንደዛ ጀመርኩ። በእንደዛ ሁኔታዎች ውስጥ እያለሁ አንድ ቀን ሐኪም መጣ። ማጸኔን ከፍቶ ከግርግዳይ ላይ ተቦጭቆ ወሰደ ላከ። ከዛ በኋላ ወደ ቤት ገባው። ከዛች ቀን ጀምሮ መተኛት አልችልም፣ ምንም ማድረግ አልችልም። ሰውነቴ እያበጠ ከጣቴ ላይ ቀለበት አወጡ። ከዛ በኋላ ባለቤቴ ብዙ ዋጋ ከፈለ ለኔ እና በቃ እንዲህ ደግፎ መያዝ መራመድ እግሬ እስከሚደነዝዝ ድረስ ነጠላ ጫማ መግባት አቅቶት ከውፍረቱና ከማበጡ የተነሳ ሞልቶ ካልሲ አድርጌ ነበር መውጣት የነበረው። መድኃኒቱ ምኔን ጎርቶኛል? የመጀመሪያው መድኃኒት ሳልነግራቸው የቀረሁት ጉበቴን ነክቶታል። አይኔ ቢጫ ነው፣ ጨጓራዬ ደም ነው የምተፋው፣ ኩላሊቶቼ ፌድ አድርገዋል፣ ሁለቱም ፌድ አድርገዋል። እንደገና ልቤ ታፍነኛለች። ለዛ ነው ለካ አይተው ትንሽ እንዲህ በእንትን የምትሄድ 4 እግር ያላት ጎማ በሷ ማዋለጃ ክፍል 15ቱን ቀን ኦክሲጅን ሰጥተው ከጀርባዬ ውሃ ሲቀዳ የነበረው። ከዛ በኋላ ወደ ቤት ሄድኩኝ። መተኛት የለም ምን የለም፣ ነፍስ ውጪ ነፍስ ግቢ ነው። መተንፈስ አልችልም። እንደምንም ቅዳሜ ቀን ደከመኝ፣ በጣም ደከምኩ። እግሬ ሞላ፣ ፊቴ ይሄንን ነው የሚያክለው። ሰውን ለማየት እንዲህ ብዬ ነው ማየው። ላይ ወድቋል አይኔ ማለት ነው እና ሙሉ በሙሉ ሰውነቴ በሙሉ በቃ እንደዛ ሞላ። በመኪና ኮንትራት ወስዶ ባለቤቴ ይዞኝ ወደ ሆስፒታል ሄድን። ያው ጳውሎስ ገባ። የመጀመሪያ ገና ልትወጣ ቦርሳ ይዛ ስትወጣ አንድ ሙስሊም ስትከታተለኝ ነበር። እዛ ማዋለጃ ክፍል ወይዘሮ አበራሽ ምን ልታረጊ መጣሽ ስታየኝ በቃ ሲስተር ተበላሽቼልሻለሁ፣ በቃ ማነው ዶክተር ተበላሽቼልሻለሁ፣ ወጣት ናት በቃ እና በጣም ነበር የረዳች። እግዚአብሔር ይባርካት። እና ከዛ ቦርሳዋን ሜዳ ላይ ወርውራ ነው ሮጣ የገባች። አልጋ የለም፣ ሰው በየኮሪደሩ ላይ ነው በስትሬቸር ላይ ተኝቶ ያለው። ሰዎች ሬሳ በተነሳበት ላይ በቃ እሷ ናት መግባራት ያለባት። በሞትና ህይወት መሃል ናት። በጭራሽ እንደዚህ አልነበረችን ብላ አስገባች። እና ድንገተኛ ክፍል ገባሁ። ወዲያውኑ መደረግ ያለበትን አደረጉልኝ። ኦክሲጅን ተከሉልኝ። መተንፈስ በጣም ነበር የሚቸግረኝና እዛ ቆየው። ብዙዎች ከግራዬ ከግኜ ይሄዳሉ፣ ሞተው ማለት ነው ይወጣሉ። ልክ እንደዚህ እየሆንኩኝ እንደዚህ እየሆነ ጣር ነው በቃ መጮህ ነው በቃ ትንፋሽ በቃ እንትን ተደርጎልኝ ነው፣ ኦክሲጅን ተደርጎልኝ ነው። እናንተ እግዚአብሔርን እናመስግን። ኦክሲጅን በሰማይ ላይ ኖሮ ለኔ ልዩ ትርጉም ይሰጠኛል። ዛሬ እኔ ልዩ ትርጉም ይሰጠኛል። ከዛ ውስጥ ወጥቼ ዛሬ ሰው መሆኔ እና እንደገና መተንፈስ መቻሌ እጅግ ይገርመኛል። መድኃኒት ለ1 ዓመት ወሰድኩኝ። ደም ግፊት አለ፣ የልቤ አለ። በተለይ የልብ
ብዙ ነው ዋጋው፣ ትንሽ ከፍ ይላል ከሌሎቹ። ወደ 9 ክኒን ነው መድኃኒት የምወስደው። ለ1 ዓመት ወሰድኩኝ። ለ1 ዓመት ወሰድኩኝ። ከወሰድኩ በኋላ እጄ እዛው ሆስፒታል ውስጥ ብዙ ስተኛ ማለት ነው ብዙ ወጪ አውጥተን ነበርና እጃችን ባዶ ነበር። ለ1 ዓመቱም ተጓተን ነው እኔን ማዳን ስላለበት መዳን አለባት እንደምንም ተብሎ ነው ወደዛ የሄደውና ብዙ ብር አውጥተን ነበር እና ሐኪሞችም ግራ ገብቷቸው ስለነበረ የተለያየ ቦታ ነበረ ፈሳሽ ከጀርባዬ ይቀዳሉ፣ ደም የተለያየ ቦታ ይሄድ ነበርና ብዙ ወጪ ይወጣ ነበር፣ የግልም ይሄድ ነበርና ልክ እንደዛ። ስለዚህ ለ1 ዓመት ወሰድኩና ልጆቼ ሊሞቱ እና ቤት ውስጥ ባዶ ሲሆን ወሰንኩ በላይ ላይ ጌታ ሆይ አልኩ። ቁጭ ብዬ ብቻዬን ነው የወሰድኩ ከጌታ ጋር። ጌታ ሆይ ትችላለህ፣ ሁሉን ትችላለህ፣ ማዳን ትችላለህ፣ መግደል ትችላለህ፣ ሁሉ በእጅ ነው። ስለዚህ እኔ መግዣ የለኝም፣ ልጆቼ መራብ የለባቸውም፣ ራበን ሊሉኝ አይችሉም። ስለዚህ እዚህ ጋር አበቃለሁ። ከእንትን ጀምሮ ከጤና ጣቢያ ጀምሮ ሲሰጠኝ ሲቀየር ዶክተሮች መጥተው ይሄ ነው ጨጓራሽን ደሞ የሚያደማው ብለው ሲቀይሩልኝ ምን ሲሉ የነበረው መድኃኒት ቢጫ ፌስታል ሞላ ሲቀያየር ማለት ነው። ከጤና ጣቢያ ጀምሮ ያለው በሙሉ ማለት ነው። ያንን ሰበሰብኩና ጌታ ሆይ እኔ ደጅ ላይ ሄጄ እጠላለሁ አልኩ። አንድ ቤተ ክርስቲያን ሄድኩ። መድረኩ ላይ ቁጭ አድርጌ ወደ ቤቴ መጣ። ባለቤቴ እንትን አላለ፣ አልተስማማም። አንቺ ትኖርልኝ ዘንድ ነው መፈልገው። እኔ በምንም ሁኔታ እግዚአብሔር ያኖረናል። ስለዚህ መድኃኒቱ እንደምንም ምንም አድርገን ይገዛል፣ አይሆንም በጭራሽ ብሎ ተከራክሮኛል። ግን ውሰደኝ ያ ቦታ የሚጸለይበት ቦታ ብዬ ደግፎኝ እንጂ ብዙ እንትን አልልም። ትንሽ እጄ ነው ምቆመው፣ ትንሽ እጄ ልቤ ታፈነኛለች፣ ትንሽ እጄ ደግሞ ታፈነኛለች። የ1 ዓመት ወስጄ አልዳንኩም። ስለዚህ ብሄድም ወደ ጌታ ነው፣ አርፋለሁ፣ ለኔ እረፍት ነው። ልጆቼ ግን ተርበው ማየት ግን አልፈልግም። በቃ ወስናለሁ። ማዳን ይችላል። ከመዛግብቱ ሌላ መቀየር አለው እግዚአብሔር። ሊቀይርልኝ ኩላሊቴን ይችላል፣ ልቤን መቀየር ይችላል፣ ጨጓራዬን ሊቀይር ይችላል እግዚአብሔር። ሁሉን ይችላል። ጉበቴን መቀየር ይችላል። እነዚህ ዋና ኦርጋኔን ስለሆነ የመጣው ይችላል። ዘለቄታ ያለውን ነገር የማገኘው ከሱ ነው ብዬ ወስጄ መድረኩ ላይ ቁጭ አድርጌ በቢጫ ፌስታል ቁጭ አድርጌ አሁን ይዘኸኝ ሄድ አልኩት። በቃ አርሻለሁ፣ ይሄው መድረክ ላይ አድርጌያለሁ፣ እኔ መግዣም የለኝ ብዬ ነው ያንን በራሴ ላይ የወሰንኩት። ማዳን ትችላለህ፣ ወደ ራስ ልትወስደኝ ግን ትችላለህ ብዬ ነው የወሰንኩት። ሳምንት አልሞላ ልቤ ዳነ፣ ጉበቴ ዳነ፣ አይኔ ቢጫ ነበረ የነበረው ዳነ፣ ጨጓራዬ ዳነ፣ ኩላሊቴ አንደኛዋ ዳነች፣ አንደኛው ግን ለረጅም ጊዜ ከኔ ጋራ ህመሟ ብዙ የሚያስቸግረኝ ነገር አልነበረም። እሱም ዛሬ ነፃ ነኝ። እግዚአብሔር ይባረክ። ከልቤ ከጨጓራዬ ከጉበቴ ሁለቱ ኩላሊቶቼ ፌድ አድርጎ ነው ውሃ ያዘለው እና ሰውነቴ እንደዛ ያበጠው። እግዚአብሔር ከዛ ውስጥ አውጥቶ ሞትን አይቼ ነው የመጣሁት። እና መዝለል ስላለ ነው እንጂ ብዙ ነገር ነው
ያለው ጌታ ያደረገው ጌታ የሰራው ድኜ ቀረው። ጨጓራዬ ጤና ነው፣ ልቤ ጤና ነው፣ ኩላሊቶቼ ጤና ናቸው፣ ጉበቴ ጤና ነው። ዛሬ እንደፈለኩ ዘላለሁ። የአልጋ ቁራኛ ትሆናለች። አትድንም፣ ብትድን ግን የአልጋ ቁራኛ ትሆናለች። በሬሳና ሬሳ መሃል የነበርኩ ሴት ከዛ ውስጥ አውጥቶ እግዚአብሔር ሰው አደረገኝ። እግዚአብሔር እድሜን ቀጠለልኝ። ዛሬ ጤነኛ ነኝ። እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር ሁሉን ይችላል። እግዚአብሔር ሁሉንም ያደርጋል። እግዚአብሔር ሁሉ በሁሉ ነው። ሃሌሉያ። እጁን አይቻለሁ፣ ክንዱን አይቻለሁ። ሳላመሰግን የማላልፈው እግዚአብሔርን ነው። በመጀመሪያ ደረጃ የደረሰልኝ ጌታ ነው። ዳሶኝ የፈወሰኝ እሱ ነው። ከመዛግብቱ ሌላ መቀየራ ስላለው እግዚአብሔር ቀየረልኝ። ያለ ጠባሳ ፈወሰኝ። ክብር ለኢየሱስ ይሁን። ይሄ ነው እና እግዚአብሔር ይባረክ። እግዚአብሔርን አመሰግናለሁ። በሁለተኛ ደረጃ ባለቤቴን ነው። ከኔ ጋር ተሰቃይቷል። ብዙ ተሸክሞኛል። ድካምን አውቃለሁ እና መራመድ እስከማልችል ድረስ ቶሎም አልተነሳውም። እቤትም ገብቼ ስተኛ ነበርና ምንድነው ካልጋ ላይ የማትነሳው ይባል ነበር መተው ወገኖች ሲጠይቁ እና ስለዚህ ባለቤቴን ነው። ሌላው ጓደኛዬ ናት፣ ትዕግስት ሰይፈ ትባላለች። ከወንድሜ ጋር ከባለቤቴ ጋር ማለት ነው እና ሆና ከኔ ሳትለይ እየጸለየች በእውነት ቀን እሱ ማታ ካደረ ጧት ደግሞ እሷ ተተክታ አንተ ሂድና ተኛ እያለች ለኔ ቆማ ማለት ነው። እህቴ ጓደኛ አይደለችም፣ እህቴ የሆነችልኝ። እግዚአብሔር ይባርካት፣ ቤቷን ይባርክ፣ ዘመኗን ይባርክ። ቤቷን ለቃ ለኔ በእውነት ሆስፒታል ከኔ ጋር ብዙ ሆናለች። እንደገና ዘመዶቼ መጥቶ የረዱኝ ያገዙኝ፣ ልጆቼን የረዱ ያገዙ ቅዱሳን እንደገና መጥቶ ልጆቼን ያዩ የተመለከቱ ሁሉ እግዚአብሔር በሁሉ ይባርካቸው እላለሁ። እግዚአብሔር ይባርካቸው። የመጨረሻው ዘመን ጸላጭ ላይ ነው ያለነው። ስለዚህ ሳልናገር የማላልፈው እንበርታ፣ ከተኛንበት እንነሳ ነው ምለው። እኔ እርስ በርስ ፍቅር ሳይኖር እርስ በርስ መጋጨትን ሳይኖር ፍቅር በፍቅር ሆነን እንመላለስ እላለሁ እና የዚህ ቤተክርስቲያን የዚህ የዛ ሳይባል እንደገና ደግሞ በአገሪቱም ደረጃም ቢሆን እየጸለይኩ ያለው ሌሎችም ወገኖች እየጸለይን ያለነው አንድነትንና ፍቅርን ለምድራችን ያብዛ እላለሁ። በተለይ ዘረኝነት ይመታላለሁ። ከምንም በላይ ነቀርሳ ነውና ስለዚህ ይመታላለሁ። እንዲህ አልተማርንም፣ እንዲህ አላደግንምና እኛ ይሄንን እላለሁ። ስለዚህ ክርስቶስ እንደሄደ ይመጣል። ስለዚህ በየዕለቱ ተክተን ጌታን እንጠብቅ እላለሁ። እንደገና አገልግሎቱን ደግሞ እናስጉዝ እላለሁ። ወገኖች በድካምም በችግርም ቢሆን ያልፋል። የማያልፍ ነገር የለም። የተሰጠንን ተልኮ በማቴዎስ ወንጌል 28:19 እስከ 20 ያለው በሰማይና በምድር ስልጣን ተሰጠኝ፣ እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ደቀ መዛሙርቴ አድርጓቸው እንዳለ ስራችን ይሁን። በየዕለቱ ብዙዎች እያመለጡን ስለሆነ ስራችን ይሁን እላለሁ። ከተኛንበት እንቀስቀስ። ኢየሱስ ሊመጣ ነው።
ሲሄድ እንዳያችሁት እንዲሁ ኢየሱስ ይመጣል። መላእክቶች እንዳሉ ኢየሱስ ሊመጣ በደጅ ነው። ስለዚህ እንበርታ እላለሁ። እግዚአብሔር ይባርካችሁ።